ሰሞኑን የወጣው ዘ ረኪንግ ክሩ የተባለው የ2026 ፊልም አምጥቼላችኋለሁ። ከማንም በፊት እንደመስራቴ ያው ላይክ ይገባኛል። ላይክ እያደረጋችሁ የቪዲዮ ጀምሩ። ታሪኩ የሚጀምረው በአዋይ ከተማ ውስጥ ነው። አንድ ሰው በስጋት አካባቢውን እየቃኘ በጥንቃቄ ወደ አንዲት የፖስታ ሳጥን ተጠግቶ ደብዳቤ ሊያስገባ ሲል በድንገት አንድ ሰማያዊ ቫን መኪና ገጭቶት ያልፋል። ትዕይንቱ ወደ ጄምስ ይቀየራል። ጄምስ በባህር ኃይል ውስጥ የሚሰራ ወታደር ሲሆን ሰልጣኞቹን በውሃ ውስጥ ትንፋሽ የሚያዝ ልምምድ እያሰለጠነ ነው። ነገር ግን ሰልጣኞቹ ተራ በተራ ተስፋ ቆርጠው ወደ ላይ ይወጣሉ። ጄምስ በሰልጣኞቹ ደካማ ብቃት በጣም ተቆጥቷል። በዚህ መሃል ከፖሊስ ስልክ ተደወለለት። የሟቹን ሰው አስክሬን እንዲያይ ይደረጋል። ፖሊሶች ጉዳዩን ገጭቶ መጥፋት ብለው መዝግበውታል። ጄምስ ወደ ቤቱ ተመልሶ እራት ማዘጋጀት ጀመረ። ለባለቤቱ ዋልተር በመጨረሻ ራሱን አስገደለ ይላታል። እዚህ ጋር ነው እንግዲህ ዋልተር የጄምስ አባት እንደነበረ የምንረዳው። ባለቤቱ በኦክላሆማ ለሚገኘው ወንድሙ መደወሉን ትጠይቀዋለች። ጄምስ ግን እሱ ስልኬን አያነሳም ይላታል። ትዕይንቱ ወደ ጄምስ ወንድም ጆኒ ወደ ተባለው መርማሪ ይቀየራል። ፍቅረኛው ቫለንቲና እቃዋን እየሸከፈች ጥላው እየወጣች ነው። ጆኒ ምን እየተፈጠረ ነው አነጋግሪኝ ቢላትም ቫለንቲና አሁን ነው ማውራት የፈለግከው በማለት በቁጣ ተመልስለታለች። በሱ ሙሉ በሙሉ ተስፋ ቆርጣ ነበር። ጆኒ ይቅርታ ቢጠይቅም ቫለንቲና ዛሬ ምን ቀን እንደሆነ ታውቃለህ ስትል ትጠይቀዋለች። የልደቷ ቀን ነበር። ጆኒ ግን ሙሉ በሙሉ ዘንግቶታል። ምንም ያህል ቢለምናትም ቫለንቲና ጥላው ትሄዳለች። ከዚያም ጆኒ ከጄምስ ሚስት ከላይላ ስልክ ይደርሰዋል። አባቱ መሞቱንና የቀብር ስነ ስርዓቱ ነገ መሆኑን ትነግረዋለች። ጆኒ ግን ከጄምስ ጋር ካወራ 10 ዓመት ወደ አዋይ ከተማ ከሄደ ደግሞ 20 ዓመት እንደሆነው ገልጾ መምጣት እንደማይፈልግ ይነግራታል። ነገር ግን እዚያው መታጠቢያ ቤት ውስጥ እያለ ሁለት ሰዎች ከበስተጀርባው መጥተው ቢልዋ በጎሮሮ ላይ ይደቅኑበታል። አባቱ ዋልተር ስጦታ ልኮልሃል የት ነው ያለው ብለው ይጠይቁታል። ጆኒ ከልጅነቱ ጀምሮ ከአባቱ ጋር እንዳልተነጋገረ ገለጸላቸው። ከሰዎቹ አንዱ ሸሚዙን ሲከክ ደረቱ ላይ የዘንዶ ንቅሳት ይታያል። ይህም የያኩዛ የጃፓን ማፊያ ቡድን አባል መሆኑን ያሳያል። መጣላት ይጀምራሉ። ጆኒ ሁለቱንም ሰዎች ለብቻው ይደበድባቸዋል። ሌላ ሰው በሽጉጥ ቢመጣም ጆኒ እሱንም ያሸንፈዋል። ጆኒ ቢራውን እየጠጣ እነዚህን ሰዎች ይቀልድባቸዋል። ከሰዎቹ አንዱ የእናቱን መታሰቢያ ሲገፋው ጆኒ ትዕግስቱን ይጨርሳል። የሰውየውን እጅ ይዞ በቺዝ መፋቂያ ላይ ይፈረፍረዋል። ሌሎቹንም በጭካኔ ይጨርሳቸዋል። ጆኒ የአባቱ ምስል ተቆርጦ የወጣበት የእናቱ ፎቶ አለው። በአዋይ ደግሞ የአባቱ የዋልተር የቀብር ስነ ስርዓት እየተካሄደ ነበር። የያኩዛ አባላትና የሚስተር ኬ የማፊያ ቡድን አባላትን በቀብሩ ላይ ተገኝተዋል። ዋልተር ከሁሉም ጋር ግንኙነት የነበረው የግል መርማሪ ነበረ። የጄምስ የአጎት ልጅ ናኒ ጆኒ ይመጣል ብላ ትጠይቃለች። ጄምስ ግን አይመጣም ቢላትም ጆኒ ግን በድንገት ይከሰታል። ሁለቱ ወንድማማቾች እንደተያዩ መነቃቀፍ ይጀምራሉ። ቄሱ ዝም እንዲሉ እስኪያዛቸው ድረስ ይጨቃጨቃሉ። የቤተሰብ ወዳጅ የሆነው ገዢው ፒተር ስለ አባታቸው ጥቂት ቃላት ይናገራል። በአዋይ ባህል መሰረት ዋልተር ተቀበረ። ከዚያም ሁሉም በጄምስ ቤት ይሰባሰባሉ። ይህ ቤት የጄምስ እናት የነበረ ቢሆንም ጆኒ እንደሚለው ጄምስ ከልጅነቱ ጀምሮ አይወደውም ነበር። ጄምስ ግን አባቴ የእኔን እናት ትቶ የአንተን እናት በማግባቱ ቤተሰቤን አፍርሷል ይለዋል። በሁለቱ ወንድማማቾች መካከል ያለው ቅራኔ አሁንም እንደቀጠለ ነው። በምሳ ወቅት ጆኒ የመጣው ለአባቱ ሳይሆን ገዳዩን ለመፈለግ እንደሆነ ይናገራል። ጆኒ ትላንት ማታ ያኩዛዎች ሊገድሉት እንደሞከሩ ለጄምስ ይነግረዋል። ጄምስ ይቆጣል። ጆኒ ወደዚህ ተመልሶ አዲስ ችግር ውስጥ እንደሚገባ ያውቅ ነበር። ጆኒ የጄምስን እርዳታ እንደማይፈልግ ይናገራል። ጄምስም የራስን እናት ገዳይ እንኳን መፈለግ አቅቶ አሁን ደግሞ አባቴ ተገደለ ትላለ በማለት ያሾፍበታል። ጆኒ ተቆጥቶ ወደ መጠጥ ቤት ይሄዳል። አንድ ሰው ወደ እሱ ቀርቦ ሚስተር ኬ ሊያይ ይፈልጋል ይለዋል። ጆኒ እምቢ አለ። ነገር ግን አስተናጋጁ መጠጡ ውስጥ የሆነ ነገር ስለጨመረበት ራሱን ስቶ ይወድቃል። ጆኒ ሲነቃ በሚስተር ኬ ፊት ለፊት ይገኛል። ሚስተር ኬ የኛ ቡድን የድሮን አይረሳም፣ አንተ ደግሞ ብዙ ሰዎቻችንን ጎድተሃል ይለዋል። ጆኒም እናቴን ገድለሃል ሲል ጮኸበት። ሚስተር ኬ ምናልባት ገድዬ ይሆናል ወይ ደግሞ አልገደልኩ ካለ በኋላ ጆኒ በአስቸኳይ አዋይ ከተማን ለቆ እንዲወጣ ያስጠነቅቀዋል። ሚስተር ኬ ጉዳዩን በግልጽ አስቀመጠው።
ወደ መጣህበት ተመለስ አለው። ጆኒ ግን እኔ የዚሁ ሰው ነኝ ሲል መለሰለት። ሚስተር ኪም ከእንግዲህ አይደለህም ካለው በኋላ የጆኒ አንገት ላይ የራሱን ምልክት አሳረፈበት። ከዚያም አካባቢውን ለቆ እንዲወጣ የ7 ቀን ጊዜ ብቻ ሰጠው። ከ7 ቀን በኋላ ግን አልተውም ሲል ያስጠነቅቀዋል። ጆኒ የባህር ዳርቻ ላይ ሲነቃ በሌላ በኩል ጄምስ ከሪነር ከሚባል መርማሪ ጋር ይገናኛል። የአባቱን የፖሊስ መዝገብ ማየት ቢፈልግም ሪነርት ግን ምንም እንደማያገኝበት ይነግሯል። ዋልተር የሞተበት ሰፈር ሰዎች ለፖሊስ መረጃ የማይሰጡበት ቦታ ነው። በወቅቱ የነበረው የትራፊክ ካሜራም አይሰራም ነበር። ሪነርት 2 አስፈሪ ወንድማማቾች የአባታቸው ሞት ለመመርመር መነሳታቸው መጨረሻው አንበሳን እንደመቀስቀስ ነው ሲል አስጠነቀቀው። ጄምስ ግን አንበሳው እኔ ነኝ ሲል ይመልሳል። ጄምስ የዋልተርን ንብረቶች ከፖሊስ ጣቢያ ሲረከብ በመካከላቸው ጥቂት ቃላት የተጻፉበት ወረቀት ያገኛል። ጆኒ ወደ ዋልተር ቤት ሲሄድ ደግሞ በውስጡ ሌላ ሰው እንዳለ ይሰማል። አንድ ወጣት ቤት ውስጥ ሲበረብር አይቶ ጆኒ ሲይዘው ስሙ ፔካ እንደሆነ ይነግረዋል። ፔካ ለዋልተር በአኪንግና ስልክ በመጥለፍ ይሰራ ነበር። ዋልተር በመጨረሻው ሰዓት በአንድ የምግብ አዘጋጅ ድርጅት ውስጥ ተቀጥሮ እንዲሰራ አዞት እንደነበር ይናገራል። ጆኒም ከእንግዲህ ለሱ እንዲሰራ ያዘዋል። ጄምስ አባቱ በተገደለበት ቦታ ካሜራ ያለው መጠጥ ቤት ያገኛል። የተቀረጸውን ቪዲዮ ቢጠይቅም እምቢ ይሉታል። ገንዘብ ቢሰጣቸውም ሊሰሙት አልፈለጉም። ስለዚህ ጄምስ ይህ ገንዘብ ለሚደርሰው ውድመት ነው ብሎ በኃይል ቪዲዮን ይወስዳል። ይህ በእንዲህ እንዳለ ጆኒ በዋልተር ቤት ውስጥ ባለ የሰርቪንግ ሰሌዳ ውስጥ የተደበቀ የፕላን ንድፍ ያገኛል። በገዢው ፒተር የምረቃ ስነ ስርዓት ላይ ናኒ ረዳት ሆና እየሰራች እያለ ጆኒ ደውሎ የመንግስት ማተም ያለበት ፕላን እንዳገኘ ይነግራታል። ናኒም ወደ ቢሮ ስትመለስ በቁጥሩ አማካይነት መረጃውን እንደምታጣራለት ትነግረዋለች። በዚያው ቅጽበት ጄምስ ወደ ጆኒ ቤት ሰብሮ ይገባል። ጄምስ ለጆኒ ያገኘውን ቪዲዮ ያሳየዋል። ሰማያዊ ቫን ታርጋ አልነበረው። ድርጊቱም አደጋ ሳይሆን ሆን ተብሎ የተደረገ ግድያ መሆኑን አረጋገጡ። 2 ወንድማማቾች እየተጨቃጨቁ በመኪና ሲሄዱ ሌላ መኪና መጥቶ ይገጫቸዋል። በመኪና ውስጥ የነበረ ሰው ጥይት ሲተኩስ ጄምስ መልሶ ይተኩሳል። ጆኒ ከመኪና ወርዶ ሲፋለም ጄምስ ደግሞ ወደ ጠላት መኪና ላይ ዘሎ ይወጣል። ጆኒ ውረድ ብሎ ከጮኸ በኋላ የጠላትን መኪና ያፈነደዋል። ጄምስ መኪናዬን አፈነዳሁ ብሎ ቢቆጣም ጆኒ ግን ሕይወትን አተረፍኩ ይለዋል። መርማሪ ሪነርት መጥቶ የሞቱት ሰዎች የያኩዛ ገዳዮች መሆናቸውን ይነግራቸዋል። በተጨማሪም ጆኒ በአሁኑ ሰዓት ከስራ የታገደ ፖሊስ እንጂ ሙሉ ስልጣን እንደሌለው ያስታውሰዋል። በኋላም ናኒ ስለ ፕላኑ መረጃ አመጣች። ፕላኑ ሮቢሾፕ ለሚባል ትልቅ አልሚ ድርጅት የተዘጋጀ ሲሆን በደሴቱ ምስራቃዊ ክፍል ካዚኖ ለመገንባት የታሰበ ነው። ነገር ግን በአዋይ ከተማ ቁማር ሕገወጥ በመሆኑ ነገሩ ግራ የሚያጋባ ነው። ወንድማማቾቹ ወደ ቦታው ሲሄዱ መሬቱ የአገር በቀል ማህበረሰብ መሆኑና መሬታቸውን ለመጠበቅ እየተዋጉ እንደሆነ ይረዳሉ። በዚህ መሃል ፔካ ይደውላል። ገዳዩ ቫንና ሾፌሩ ባህር ውስጥ ተጥለው ተገኝተዋል። ሾፌሩ በገዢው ፒተር ቢሮ ውስጥ ይሰራ የነበረ አካውንታንት ነው። ጆኒ አይሺ ኢምፖርትስ የሚለውን ስም እንዲመረምር ፔካን ያዘዋል። ታሪኩ ወደ ሮቢሾ ቤት ግብዣ ይቀየራል። ፔካ ቀድሞ እዚያ በመግባት እንዳስተናጋጅ ሆኖ ተቀጥሯል። ብዙም ሳይቆይ ጆኒና ጄምስ እንዳስተናጋጅ ለብሰው ወደ ግብዣ ቤት ይገባሉ። ፔካ 2 ወንድማማቾች ተቀራርበው እንዳይቆሙ ያስጠነቅቃቸዋል። ምክንያቱም አብረው ሲሆኑ የሮክ መንታ ልጆች ነው የሚመስሉት። ጆኒ በግብዣው መሃል አንዲት ሴትን ተከትለው በመሄድ ማሽኮርመም ይጀምራል። እዚያም ነው ሴቲቱ ዋልተርን ታውቀው እንደነበር የሚረዳው። እሷ ግን መሞቱን አልሰማችም ነበር። ይህች ሴት ሞኒካ ትባላለች። ባሏ የሚያደርገውን ነገር እንዲሰልላት ዋልተርን ቀጥረው ነበር። ባሏ ደግሞ ሌላ ማንም ሳይሆን ራሱ ማርከስ ሮቢሾ ነው። በሌላ በኩል ጄምስ አይሺ ኢምፖርትስ የሚል የንግድ ካርድ የያዘ ጃፓናዊ ያገኛል። ጄምስ ሰማያዊ መኪና መጥፋቱን አውቃለሁ ይለዋል። ሞኒካ ለጆኒ እንደገለጸችለት ከሆነ ከባሏ ጋር ለመፋታት እየሞከረች ነው። ነገር ግን ማርከስ እሷን በሕይወት ሊለቃት እንደማይችል ስለምታውቅ ዋልተርን መረጃ እንዲሰበስብላት አዛው ነበር። እዚህ ማውራት አደገኛ ነው፣ ነገ ተገናኝተን እናውራ ትለዋለች። በጄምስ በኩል ደግሞ ያ ጃፓናዊ ስለ ዋልተር ሲናገር እንቁራሪት መንገድ ስትሻገር ወደ ግራና ቀኝ አታይም በማለት ዋልተር በቸልተኝነት መገደሉን ያፌዝበታል። በዚህ መሃል የማርከስ ሰዎች ጆኒንና ጄምስን ይዘው ወደ ማርከስ ይወስዷቸዋል። ማርከስ ለዋልተር ሙሉ ክፍያውን እንደከፈለው ይነግራቸዋል። ጆኒ
አንተን የቀጠርከው ብሎ ሲጠይቀው ማርከስ ሚስቱ እንደምትከዳው ስለጠረጠረ ዋልተርን እንዲከታተላት ቀጥሮት እንደነበር ይገልጻል። አይ መሸዋወድ ብልጥ ለብልጥ አሉ። ጆኒ በጠረጴዛው ላይ ባለው ቦምብ እየተጫወተ ሳለ ጄምስ ደግሞ በጠረጴዛው ላይ የተቆረጡ የሰው ጣቶች ይመለከታል። ከጥቂት ቆይታ በኋላ ግን ያልታሰበ ነገር ይከሰታል። የማርከስ ሚስት ሞኒካ ከፎቅ ላይ ወድቃ ትሞታለች። ጆኒ በቁጣ ወደ ማርከስ ቤት በመሄድ ከጥበቃዎቹ ጋር ይጋጠማል። ሆኖም ግን ጠባቂዎቹ በኤሌክትሪክ መጥተው ይጥሉታል። ጆኒ ማርከስን አንተን የገደልካት አባቴንም የገደልከው አንተ ነህ ሲለው፣ ማርከስ ግን ለፖሊስ ደውሎ ጆኒ እንዲታሰር ያደርጋል። ገዢው ፒተር ፖሊስ ጣቢያ በመምጣት በማርከስ ፈቃድ ጆኒ እንዲፈታ ያደርጋል። ፒተር ለጆኒ ሲነግረው ዋልተር በውስጡ የነበረው ጨለማ በሕይወቱ ያለውን ጥሩ ነገር ሁሉ እንዲያጠፋ አድርጎታል። ያው ጨለማ በአንተና በጄምስ ውስጥም አለ። ነገር ግን እናንተ ዋልተር ያልነበረው አንድ ነገር አላችሁ፣ እሱም ወንድማማችነታችሁ ነው ይለዋል። ጆኒ ከእስር ቤት ሲወጣ በጄምስና በሱ መካከል ጠብ ይነሳል። ጄምስ እየሰራ ያለው ነገር እናታችንን አይመልሳትም ይለዋል። ሁለቱ ወንድማማቾች እንደ ጠላት ይደባደባሉ። ጄምስ ጆኒን ክፉኛ ከመታው በኋላ ምን ሆነ ነው ሲል ይጠይቀዋል። ጆኒም በጣም በፈለግኩ ጊዜ ትተኝ የሄድክ እንዴት ያለ ወንድም ነህ ሲል የልቡን ያወጣል። ጄምስ ግን ጆኒን የላከው ከያኩዛዎች ለመጠበቅና ከእስር ለማዳን እንደነበር ይገልጽለታል። በመጨረሻም ጄምስ ወንድሙን ትቶት በመሄዱ ይቅርታ ይጠይቃል። አሁን ሁለቱም አባታቸውን የገደለው ሰው አብሮ ለማደን ይስማማሉ። በዚህ መሃል ጆኒ ከፍቅረኛው ቫለንቲና ስልክ ይደወለታል። ቫለንቲና ዕቃዋን ለመውሰድ ወደ ቤቱ ስትሄድ ከአዋይ ከተማ የመጣ ስጦታ ታገኛለች። በውስጡም የኮምፒውተር መረጃ መያዣ አለ። ቫለንቲናን አሳምነው ወደ አዋይ እንድትመጣ ያደርጓታል። ያገኙት መረጃ የዲጂታል ገንዘብ ቁልፍ መሆኑን ይረዳሉ። ለመክፈት ግን 12 ቃላት ያስፈልጋሉ። ጄምስ ከአባቱ ንብረት መሃል ያገኘው ወረቀት ላይ 12ቱ ቃላት ተጽፎ ይገኛሉ። ነገር ግን ልክ ሊከፍቱ ሲሉ ከሄሊኮፕተር ጥይት ይዘንብባቸዋል። ቫለንቲና መኪናውን እየነዳች ለማምለጥ ትሞክራለች። በሞተር ሳይክል የታጠቁ ኒንጃዎችም ያሳድዷቸዋል። መኪናው ሪቨርስ እየሄደ ሳለ አደገኛ ፍልሚያ ይካሄዳል። ቫለንቲና በብላት አሳዳጆቹ ከመኪናው ጋር እያጋጨች ስታስወግዳቸው፣ ጄምስና ጆኒ ደግሞ ወደ መኪናው የገቡትን ታጣቂዎች ይፋለማሉ። ይሁን እንጂ ሄሊኮፕተሩ አሁንም ከበላያቸው ሆኖ ጥይት ማዝነቡ ቀጥሏል። ጆኒ ወደ ሰማይ በዝምታ ይተኩሳል። ጄምስ ግን ጊዜ ወስዶ በጥንቃቄ ያልማል። ሄሊኮፕተሩ ከቁጥጥር ውጭ ሆኖ መሽከርከር ይጀምራል። በቀጥታም ወደ መኪናቸው አቅጣጫ ይወድቃል። ሁለቱ ለጥቂት በሕይወት ተረፉ። በመጨረሻም ፔካ የዲጂታል ገንዘብ ማከማቻውን መክፈት ቻለ። ቫለንቲና መረጃውን ስትመለከት ዓለም አቀፍ የገንዘብ ዝውውሮች መሆናቸውን አረጋገጠች። $12 ሚሊዮን በተለያዩ የውጭ ሀገር ባንኮች በኩል አልፎ በቀጥታ የገዢው ፒተር ወደሆነ የባንክ ሂሳብ ገብቷል። ጄምስና ጆኒ በሁኔታው ደነገጡ። አሁን ነገሩ ሁሉ ግልጽ ሆነላቸው። ማርከስ ካዚኖን ለመገንባት የአዋይ ተወላጆችን መሬት ይፈልጋል። ለዚህ ደግሞ ቁማሩን ሕጋዊ የሚያደርግለት ሰው ያስፈልጋል። ስለዚህ ገዢውን ፒተር በ$12 ሚሊዮን ገዝቶታል። ዋልተር ማርከስን ሲሰልል ይህንን ሚስጥር ደርሶበት መሆን አለበት። በዚህ መሃል ናኒ ለማርከስ የተዘጋጀውን ፕላን ለፒተር ታሳየዋለች። ፒተርም ይሄ እንዳይሆን እንደሚያደርግ ቃል ይገባላታል። ጆኒና ጄምስ ወደ ቤት ሲመለሱ ጄምስ ለሚስቱ ይደውላል። ነገር ግን ስልኳ እዚያው ቤት ውስጥ ይገኛል። ጄምስ ልጆቹን ሲፈልግ በመታጠቢያ ቤት ውስጥ በፍርሃት ተደብቆ ያገኛቸዋል። ልጁም ወሰዷት ብሎ ይነግረዋል። ማርከስም ናኒና የጄምስ ሚስት በእጁ መሆናቸውን የሚያሳይ ቪዲዮ ይልክለታል። እነሱን ለማዳን መረጃውን አስረክቡ የሚል ትዕዛዝ ያስተላልፋል። ጄምስ እና ጆኒ መሳሪያዎቻቸውን አዘጋጅተው ወደ ማርከስ ቤት ይዘምታሉ። ጠባቂዎቹን አንድ ባንድ በዝምታ ያስወግዳሉ። ጠባቂዎቹ የመኪና ማንቂያ ደውል ሰምተው ሲወጡ ከሩቅ ሆነው ይለቅሟቸዋል። ማርከስ የውጭ ጠባቂዎቹ በሬዲዮ ምላሽ አለመስጠታቸውን ሲረዳና መብራቶች ሲጠፉና ሲበሩ ነገሩ ያሰጋዋል። መብራቱን ለማየት የሄደው ጠባቂ
የመዋኛ ገንዳው በሬሳዎች ተሞልቶ ያገኘዋል። ጆኒም ከበስተጀርባው መጥቶ ያስወግደዋል። ማርከስ ናካሙራና የያኩዛ አባላቱን ጆኒና ጄምስን እንዲገሉ ይልካል። ጄምስ በያኩዛዎቹ ላይ በኃይል ይዘምታል። አንድ ባንድ እየመታ ይጥላቸዋል። ከሰዎቹ አንዱን በመዶሻ መምታት ሲጀምር ጆኒ መጥቶ ሰውየው እኮ ሞቷል ብሎ ያስቆመዋል። ጆኒና ጄምስ ናኒንና ላይላን ነፃ ያወጣሉ። ላይላ ጄምስ ሄዶ ጆኒን እንዲረዳው ትነግረዋለች። ናካሙራም በጄምስ ላይ ይተኩሳል። ሁለቱም ከባድ ፍልሚያ ውስጥ ይገባሉ። ጆኒ ማርከስ እንዳያመልጥ መንገድ ይዘጋበታል። ማርከስም እኔን መግደል አባትን ከመግደል ይከብዳል ብሎ ይሳለቅበታል። ፍልሚያው ይቀጥላል። ጄምስ የናካሙራን አጥንቶች ሰባብሮ ይረታዋል። ማርከስ ግን በጆኒ ላይ የበላይነትን ያገኛል። በእውነት ልታስቆመኝ የምትችል ይመስላል? አንተ ተራ ትንኝ ነህ። በአንድ ዓመት ውስጥ ካዚኖዬን እገነባለሁ እያለ ይሳለቅበታል። በዚያው ቅጽበት ጆኒ የማርከስን ቦምብ ማቀጣጠያ በእጁ ይዞ ያሳየዋል። ቦምቡም ይፈነዳል። ጄምስ ጆኒን ለማዳን ወደ ውሃው ውስጥ ዘሎ ይገባል። እየሰመጠ ያለው ወንድሙን ወደ ላይ ያወጣዋል። ጆኒ በሕይወት ተረፈ። ሙሰኛው ገዢ ፒተር ይታሰራል። ታሪኩም በዚህ ይጠናቀቃል። ታሪኩን ከወደዳችሁት ላይክ አድርጉ፣ ሰብስክራይብ በማድረግ በየቀኑ በአዲስ ፊልም እንገናኝ።